ሰላም ሰላም እንደምን አላችሁ? ዛሬ ደግሞ ስለ ክራር እንዴት አድርገን በስድስት ወር ውስጥ መልመድ እንችላለን የሚለውን አሳያችኋለሁ ማለት ነው። ያው ክራሩን ይዤ አይደለም የማሳያችሁ፣ ዛሬ በፕላን እንዴት አድርገን እንደምንችል ነው ማሳያችሁ። በፕላን ማለት ስድስት ወሯን ከፋፍለናት ምን ብናደርግ በስድስት ወር ጊዜ ውስጥ ልንለምድ እንችላለን የሚለውን ነው ማሳያችሁ ማለት ነው። አንደኛ ስንሄድ በመጀመሪያ ያው ሁላችሁም ታውቃላችሁ ክራር ከገዛን በኋላ ቅድሚያ የሚደረገው ነገር ጣት ማፍታታት ነው። ስለዚህ ለመጀመሪያው አንድ ወር ጣት እናፍታታለን ማለት ነው። ለመጀመሪያው አንድ ወር ጣት ካፍታታን በኋላ ልክ ጣታችን በጣም ፐርፌክት ይሆናል፣ ቀን በቀን የምናፍታታ ከሆነ ማለት ነው። ከዛ ቀጥሎ በሚመጡት 15 ቀናት ውስጥ ሪትም እናያለን ማለት ነው። ስለዚህ በሁለተኛ ደረጃ ስለ ሪትም እናያለን ማለት ነው። በቀጣዮቹ 15 ቀን ውስጥ ሪትም እናያለን። ስለዚህ አንድ ወር ከ15 ቀን ደርሰናል ማለት ነው። መጀመሪያ በቁጥር እንለማመዳለን፣ ጣታችንን እናፍታታለን ለአንድ ወር ያህል። ከዛ በኋላ ሪትም ለ15 ቀን ሪትም እንለማመዳለን። ስለዚህ ጣታችን ፈቷል፣ ሪትምም ችለናል ማለት ነው። ከዛ በኋላ ቀጥታ የምንሄደው ሪትም ከቻልን በኋላ ለአንድ ወር ያህል በቁጥር መስራት ነው። እዚህ ጋር ለአንድ ወር ያህል በቁጥር ስላችሁ፣ ለምሳሌ ክራሩን መጀመሪያ ትዝታ ቅኝት ላይ መቃኘት አለባችሁ። እሱን ደግሞ መቃኘት የማትችሉ ከሆነ ኮሜንት ላይ ጻፉልኝ። ከዛ እንዴት አድርገን መቃኘት እንችላለን ካላችሁኝ እኔ አሳያችኋለሁ። ነገር ግን ክራሩ ትዝታ ቅኝት ከተቃኘ በኋላ ጣታችንን እናፍታታበታለን። ጣታችን ከተፍታታ በኋላ ሪትም እናስገባለን። በቀጣዮቹ አንድ ወር ከ15 ቀን እንግዲህ ጣት ማፍታታት ችለናል፣ ሪትም ማስገባት ችለናል ማለት ነው። ከዛ በቀጣዩ አንድ ወር በቁጥር ዝማሬ መስራት ነው። ይሄም ያው ትዝታ ላይ ያሉ ዝማሬዎችን በቁጥር እንሰራለን ማለት ነው። ስለዚህ አንድ ወር በቁጥር በጣም ብዙ ዝማሬዎችን ከሰራን በኋላ እስካሁን የሰራናቸውን በቁጥር የሰራናቸውን ዝማሬዎች ለ15 ቀን ያህል በሪትም እንለማመዳቸዋለን ማለት ነው። ጣታችንን አፍታታን፣ ከዛ ለ15 ቀን ደግሞ ሪትም አስገባን። ከዛ ለአንድ ወር ቁጥር በቁጥር ዝማሬ ሰራን። ስለዚህ አጠቃላይ 2 ወር ከ15 ቀን ሆነ ማለት ነው። ከዛ በኋላ 15 ቀኗን ደግሞ ምን እናደርጋለን? እንደነገርኳችሁ የሰራናቸውን ዝማሬዎች ከሪትም ጋር እንሰራቸዋለን ከእንደገና ማለት ነው። ዝማሬዎቹን አለ ሪትም ነበር የሰራ ነው። ከዛ በኋላ ከሪትም ጋር እንሰራቸዋለን። ስንት ሞላን? 3 ወር ማለት ነው። ስለዚህ በ3 ወር ጊዜ ውስጥ ጣታችን ፈቷል፣ ሪትም ማስገባት ችለናል፣ ዝማሬ በቁጥር መስራት ችለናል፣ የሰራነውን ዝማሬ ከሪትም ጋር ማስገባት ችለናል። ስለዚህ እነዚህን ከቻለን በኋላ 3 ወር ሞላን። ቀጣይ ከባዱና ትልቁ ፓርት ለ2 ወር ያህል የምንሰራው ነው። ይሄ ማለት ለ2 ወር ያህል የምንሰራው ማለት አራቱንም ቅኝት ማየትን ነው። አራቱንም ቅኝት ማለትም ትዝታ፣ ባቲ፣ አንቺ ሆዬና አንባሰልን ማለት ነው። ስለዚህ ለ2 ወር ያህል እኝን መቃኘት መልመድ አለብን። ለ2 ወር ያህል እነዚህ መቃኘት ከለመድን ከዛ በኋላ ትዝታ ላይ የሰራናቸው ዝማሬዎች አሉ። ከዛ አምባሰልን እንቃኝና አምባሰል ላይ ዝማሬ ፈልገን ዝማሬ በቁጥር እንሰራለን እስከ ሪትሙ ማለት ነው። አንቺ ሆዬ ላይም እንደዛው፣ ባቲ ላይም እንደዛው ዝማሬ እየፈለግን በቁጥር እየሰራን ሪትም እናስገባለን ማለት ነው። አሁን ትልቁና ረጅሙ ፕሮሰስ የ2 ወሩ ይሄ ነው። ቅኝት መቃኘት መቻላችን በጆሮአችን ባንችል እንኳን በቲዩነር እየቃኘን መጠቀም እንችላለን። ስለዚህ ቀለል ለማድረግ መጀመሪያ በቲዩነር እንቃኛለን፣ ከዛ በኋላ ዝማሬዎችን እንሰራለን ማለት ነው። ስለዚህ ለ2 ወር ያህል ይህንን ሳሰለችሁ መስራት አለባችሁ። ለ2 ወር ያህል ይህንን ከሰራችሁ ፐርፌክት ነው የምትሆኑት። ቅኝት መቃኘት ትችላላችሁ። ዝማሬ ምን እንዳለ እዛ ውስጥ ምን አይነት ዝማሬ እንዳለ መለየት ትችላላችሁ። ዝማሬዎቹንም ቁጥርና ሪትም አስገብታችሁ መጫወት ትችላላችሁ ማለት ነው። በነገራችሁ ላይ ሪትም በጣም የሚከብደው ሰው አለ፣ በጣም የሚቀለው ሰው አለ። ሪትምን በ15 ቀን በአንድ ሳምንት የምንችል ከሆነ ሌላ አያስፈልገንም፣ ቀጥታ ወደ ሌላኛው ፓርት መግባት እንችላለን። ግን የማንችለው ከሆነ በጣም መታገል አለብን። ሪትም ከሌለ ከዝማሬ ጋር ለመግባት ይከብደናል ማለት ነው። ስለዚህ ቀጣዩን 2 ወሮች የምናደርገው በምን መልኩ ነው ማለት ነው? እነዚህ አራቱንም ቅኝቶች እየቀያየርን ዝማሬ መስራት፣ በቁጥር ማውጣት፣ ዝማሬ ከሰራን በኋላ ደግሞ በሪትም መስራት ማለት ነው። ስለዚህ አጠቃላይ 5ኛ ወራችን ላይ ደርሰናል ማለት ነው። ሌላው የሚቀረው 6ኛ ወራችን እንሰራው
እስካሁን ቁጥር ማውጣት ችለናል። ጣታችን ፈቷል። ሪትም ማስገባት ችለናል። 4ቱን ቅኝቶች መሰረታዊ ቅኝቶች ችለናል። ስለዚህ ከዚህ በኋላ ቀጥታ የምንሄደው ከዘማሪዎች ጋር እንዴት መግባት አለብን የሚለው ነው ማለት ነው። ስለዚህ አንድ ወሯን ደግሞ ሳትሰለችሁ እንዴት ታደርጋላችሁ? አንድ ዝማሬ ትከፍቱና በስልካችሁ በሌላ ስልክ በዚህኛው ስልካችሁ ደግሞ ቲዩነር አውጥታችሁ መጠበቅ። ከዛ በኋላ ከ5ቱ ጣቶች ማለትም እነዚህ እዚህ ጋር ካሉት ከ5ቱ ጣቶች የትኛው ላይ እንደሚያርፍ መፈለግ ነው። ከ5ቱ ጣቶች የትኛው ላይ እንደሚያርፍ ካየን ከዛ በኋላ ለምሳሌ የአንድ ዘማሪ ድምፅ እዚህ ጋር እዚች ትንሿ ቀለበት ጣት ላይ ቢሆን ከዚህ ጀምረን 1 2 3 4 5 እዛው 1 ብለን የምንቃኘው ማለት ነው። ስለዚህ ይህንን መሰረታዊ ነገር መያዝ አለብን ማለት ነው። ይሄ ማለት ምንድን ነው? መጀመሪያ የጀመርነው ከአውራ ጣት ከሆነ 1 ብለን እያንዳንዱን ጣታችንን ከዘማሪ ጋር ማለማመድ አለብን ማለት ነው። ያው ይሄም ትንሽ ከበድ የሚለው ፓርት ነው። ምናልባት እንደ ሰው ፍጥነትና እንደ ሰው አዘገያየት ይለያያል። ነገር ግን በ6 ወር ጊዜ ውስጥ እነዚህን ሳትታክቱ ከሰራችሁ በደንብ ነው መልመድ የምትችሉት ማለት ነው። ግን አቃሉ ይሰለቻል። መሀል ላይ ሌላ ስራ ሊኖር ይችላል። እንደዛም ቢሆን 20 ደቂቃ 30 ደቂቃ በቀን ግዴታ ነው። ስለዚህ እንዲህ እያደረግን በ6 ወር ጊዜ ውስጥ መቻል ይጠበቅብናል ማለት ነው። ቀን በቀን ነው ቪዲዮ እየለቀኩ ያለሁትኝ። ከነገ ጀምሮ ከጣት ማፍታቻ ሪትም ሁሉን ነገር እያሳየን የ6 ወር ኮርሱን አንድ ላይ አድርጌ እለቅላችኋለሁ ማለት ነው። እንግዲህ ጥያቄ ካላችሁ ኮሜንት ላይ ገብታችሁ አስተያየታችሁን ወይም ጥያቄያችሁን ልትነግሩኝ ትችላላችሁ። ከዛ ባለፈ ቻናሌን ሰብስክራይብ፣ ሼር እያደረጋችሁ ላይክ ደግሞ የላይክ በተኗን እየነካችሁ አበረታቱኝ። ጥያቄያችሁን አስቀምጡልኝ። ሰላም